ዛሬ የት እንዳለው አታውቁ። አንድ በጣም ገራኝ ቦታ ሄጃለሁ፣ ግን ይህንን ቦታ መዞር መጎብኘት ከመጀመሪያችን በፊት ምግብ መብላት አለብንና ቻይና ላይ ስትመጡ ሪኮመንድ ማድረጋችሁ ሁለት ሜን ምግቦች አሉ። ስፔሻሊ በድንገት ከራባችሁ አንደኛው ዳቦ ነው። ዳቦ the most common thing ቆንጆ ዳቦ ይሰራሉ። ፕላስ ዛት ደግሞ ሪስኪ አይደለም፣ የሚያሳስብ ነገር የለውም። ሶ ዳቦ ወሳኝ ነገር ነው። ከዛ ውጭ ይሄንን ቻይኒስ ሌመን ቲ ሞክሩት። በጣም ጽድት ያለ ሌመን ቲ ነውና ኤቭሪ ሱፐር ማርኬት ታገኙታላችሁ። ኢንስቴድ ኦፍ ድሪንኪንግ ኮካ ኦር ፔፕሲ ኢን ቻይና you should try this። በጣም ሄልዚ ነው። የሹገር አማውንቱ ኦልሞስት ዚሮ የሚባል ነው። እንደኛ ሀገር ሻይ ነው የሚለው፣ ግን የቀዘቀዘ ሻይ ነው። ቴስቱ ደግሞ በጣም ቆንጆ ነው እነሱ ጋር ያለውና ይሄንን ሻይ ሪኮመንድ አደርጋቸዋለሁ። ምክንያቱም በጣም ብዙ ሰዎች ቻይና እና ዱባይ ስፔሻሊ ቻይና ያሉ ሰዎች ሲያወሩ ሰምታችሁ ከሆነ ኮካ እና ፔፕሲ እዚህ ሀገር ላይ አዲክሽን ነው የሚሆነው። እንዴት መሰላችሁ? አንደኛ ፔፕሲያቸው ኮካቸው በጣም የሚገርም ነው። እኔ እኛ ሀገር እንደዚህ አይነት ኮካ እና ፔፕሲ አይቼም ቴስት አድርጌም አላውቅም። አንድ ሁለተኛ ደግሞ ሀገሩ በጣም ሙቀት ስለሆነ ውሃ ምንም አያቀዘቅዛችሁም። ውሃ ብትጠጡ ምንም ሴንስ አያደርግም እና ላይክ ጥም የሚቆርጥ ነገር ስለሚፈለግ ኮካ ጋዙ እና ያለው ኢፌክት በበረዶ ሆኖ ምናምን ሲወርድ ውስጣችን ላይ ያለው ስሜት ደስ ይላቸዋልና ለዛ ነውና ያስ በቃ ዳቦ ያገኛችሁበት ቦታ ላይ ዳቦ ብቻ ብላችሁ ሱፐርማርኬት ጠይቃችሁ መግዛት አንደኛው ነገር ነው። ሄልዚ የሆነውን የቻይኒስ ሌመን ቲ ነው። ዛሬ በጣም የሚገርም አንድ ቦታ ተገኝቻለሁና እዚህ ቦታ ላይ ብዙ ነገሮች እናያለን። በጣም ብዙ ሰዎች አሉ። ሰፊ ኤሪያ ነው። አይ ዶንት ቲንክ ሙሉን ከቨር ማድረግ የምችል አይመስለኝም፣ ግን as much as possible ለእናንተ ከቨር አደርግላችኋለሁ። ግን መጀመሪያ ምሳችን በልተን ነው መዞር ያለብን። ያለውበት ኤሪያ ደግሞ የሀበሻ ምግብ የሚገኝበት ኤሪያ አይደለም። እንጀራ ማግኘት አትችሉም። ስለዚህ ለሁሉም ሰላም የሆነው የማያጠራጥረውን ዳቦአቸውንና የሌመን ቲያቸውን እየጠጣው ነው። በላ አድርገን እንደጨረስን ወደ ገደል ነው ይላልና በጣም የሚገርም ቦታ ላይ ነው ያሉት። ቦታውን ላሳያችሁ። በጣም የሚገርም የሲቪው አለው፣ ሀይቅ አለው፣ መርከቦች ምናምን አሉ። በጣም ብዙ ቱሪስቶች የሚወጡበት ቦታ ነው። በጣም የሚገርም ኤሪያ ነው። እንደምታዩቸው ሁሉም ፎቶ እያነሱ ነው ምናምን ቪዲዮ እየቀረጹ ነው። እኔ ብቻ አይደለሁም። ሶ ምን ያክል ፖፑላር ኤሪያ እንደሆነ ማየት ትችላላችሁ። ካፌ አለ፣ ዝናብ አለ በትንሹ ቢሆንም ግን እኛ ጊዜያችን መጠቀም ስላለብን ተፍ ብለን ስራችንን እንጨርሳለን ማለት ነው። ሶ ጋይስ በዚህ በኩል መግባት አይቻልም ተብሏል። ሶ ሞባይሌን በእጄ ይዤ እንደምታዩት ሼክ እያደረኩኝ መንቀሳቀስ ጀምራለሁ። ያው እንደሌላ ጊዜ በደንብ እያዟርኩ ማስጎብኘት አልችልም። አይ ቲንክ ቦታው ብዙ ነገሮቹ ስትሪክት የሆኑ ቦታዎች ናቸው። ሄሎ ኦኬ ኖ ኦኬ አመል ሪቢት ወሪድ ጋይስ ካሜራ መጠቀም አይቻልም ብለው ካንዴ ሙሉ ሶስቴ ስለነገሩኝ የትኞቹ ኤሪያዎች ላይ እንደሚቻል የትኞቹ ኤሪያዎች ላይ እንደማይቻል አላውቅም። እና ደግሞ እያንዳንዱ ቦታ ላይ ጽሁፎች አሉ፣ ጽፈው አስቀምጠዋል እነሱ። ካሜራ መጠቀም የማይቻልባቸውን ቦታዎች፣ ጊምባል መጠቀም የማይቻልባቸውን ቦታዎች ስትሪክትሊ አስቀምጠዋል እነሱ። ግን እኔ ቻይንኛ ማንበብ አልችልም ነው ፕሮብለም። ሜን ፕሮብለም አይ ካንት ሪድ ቻይኒስ ነው። የእንግሊዝኛ ሳብታይትል አንዳንድ ቦታ ላይ ይጽፋሉ፣ ትራንስሌሽን አንዳንድ ቦታ ላይ አይጽፉም። ሶ ዳት ኢዝ ዘ ሜን ፕሮብለም። እኔ መስማት አለመቻሌ ነው ነገሩን ውስብስብ የሚያደርገው እንጂ the thing is not that hard። እነሱ ኤክስፕላናቶሪ የሆነ ኢንፎርሜሽን ያስቀምጣሉ። yeah I'm here guys, finally I am here። በጣም ብዙ ሰው አለ ጋይስ፣ እኔ ብቻ አይደለሁም እዚህ ቦታ ላይ ያለሁት። ሉክ ጋይስ ነፍ ሰው ነው ያለው። I'm just going and showing around። እዛ ጋር ፋውንቴን አለ። ያ እዛ ፋውንቴን ላይ ስደርስ ቦታው የት እንደሆነ እነግራችኋለሁ። አሁን የምገኘው ቻይና የሚገኘው ዲዝኒ ላንድ ወይም ደግሞ ዲዝኒ ታወር ነው። ዲዝኒ ለማታውቁት የአኒሜሽን ሙቪ የሚሰራ ካምፓኒ ነው። አኒሜሽን የምትወዱ ሰዎች፣ የዲዝኒ ጋይ ወይም ደግሞ ዲዝኒ ላቨር የሆናችሁ ሰዎች ዲዝኒላንድን መጎብኘት እንደምትፈልጉ አውቃለሁ። አሜሪካ ያለውን ዲዝኒላንድ መጎብኘት ያልቻላችሁ ሰዎች ደግሞ እዚህ ቻይና ሻንሃይ ውስጥ የሚገኘውን ዲዝኒላንድ መጎብኘት ይችላላችሁ። በጣም ቢዩቲፉል ሆነ በጣም አሜዚንግ የሆነ ፕሌስ ነው። እዚህ ቦታ ላይ በጣም ብዙ ቻይናውያን ዲዝኒላንድን ለመጎብኘት እየተንቀሳቀሱ ይገኛሉ። እዛ ጋር ቲኬት ኦፊሶች አሉ እንደገባችሁ የምታገኟቸው።
ቲኬት ኦፊሶች ናቸው። የዲስኒላንዱ በአጥር የተከለለና የተሸፈነ ኤሪያ ነው which is የከፈሉ ሰዎችና ቲኬት የቆረጡ ሰዎች ብቻ ናቸው የሚገቡበት። ነገር ግን ሳትከፍሉም ቲኬት ሳትቆርጡም ልትጎበኟቸው የምትችሏቸው በዲስኒላንዱ አራውንድ የሚገኙ ብዙ ኤሪያዎች አሉ። እነሱን ኤሪያዎች እኔ አስጎበኛችኋለሁ። ሶ አሁን የሚገኘው ቻይና ሻንሃይ የሚገኘው ዲስኒ ላንድ ውስጥ ነው፣ ወይም ደግሞ ዲስኒ ታውን ውስጥ ነው። ዲስኒላንድን ዲስኒ ታውንን እኔ ጋር ዞር ዞር ያልን እንጎበኛለን። ስቴይ ቲዩንድ። ይመቻችሁ። ያ ጋይስ የዛሬውን ቪዲዮ ሪከርዲንግ ትንሽ አድካሚ የሚያደርገው ካሜራ በእጅ ይዞ መዞሩ ነው which is በጣም ከባድ ነው። ካሜራ በእጅ ይዞ መንቀሳቀስ እጅ ተከሻ ምናምን በጣም ያማል። ፕላስ ዛ ደግሞ ሼክ ያደርጋል። እኔ ደግሞ ባክፓክ ይዣለሁ። አንዳንድ እቃዎች የምንቀሳቀስባቸው እቃዎችን ማስቀምጥበት ትንሽ ከበድ ያለ ባክፓክ ይዣለሁ። ስለዚህ ለእኔ ደግሞ ሞር ትንሽ አስቸጋሪ ነው የሚሆነው። ነገር ግን ያ እየዞርን ነው። አሁን የምንገኘው ዲስኒ ታውን ነው ወይም ደግሞ ዲስኒላንድ ነው። ይህ ዲስኒላንድ ወይም ደግሞ ይህ ዲስኒላንድ ወይም ደግሞ ይህ ዲስኒ ታውን የሚገኘው በቻይና ሻንሃይ ነው። አሜሪካን ሀገር ካለው ዱፕሊኬትድሊ እንደውም አንዳንዶቹ ምናልባትም የተሻለ ሆኖ የተሰራ ላንድ ነው። ይህንን ቦታ እንድጎበኙት ሪኮመንድ አደርጋችኋለሁ። እዚህ ቪዲዮ ላይ ሙሉ በሙሉ አስጎበኛችኋለሁ። ይመቻችሁ ጋይስ። በጣም የሚገርም ቦታ ነው። ህጻናቶች፣ ልጆች በጣም እየተደሰቱበት የሚገኝ ቦታ ነው። ይህ ቦታ ዲስኒ ላንድ ይባላል ወይም ደግሞ ዲስኒ ታውን ይባላል። በቃ አኒሜሽን የሆኑ ለልጆች የሚያስደስቱ ለልጆች የሚያዝናኑ ነገሮችን የምታገኙበት ቦታ ነው። ዲስኒ ላንድ ወይም ደግሞ ዲስኒ ታውን እገኛለሁ። ይህ ዲስኒ ታውን የሚገኘው በቻይና ሻንሃይ ሲሆን ሰፋፊ ሪዞርቶች ይገኙበታል። የመጫወቻ ቦታዎች አሉ። የዲስኒ ታሪካዊ ክስተቶችንም መመልከት የምትችሉባቸው ቦታዎች አሉ። ፎቶ መነሳት የምትፈልጉ ሰዎች ፎቶ መነሳት ትችላላችሁ። ስለዚህ ዲስኒ ታውን ወይም ደግሞ ዲስኒ ላንድ ላይ ይገኛሉ። እንደምትመለከቷቸው ህፃናቶች ፎቶ እየተነሱ ነው። ኢንጆይ ያደረጉ እየተዝናኑ ይገኛሉ። ልጆቻችሁን ማጫወት ማዝናናት ከፈለጋችሁ ቻይና ሻንሃይ ውስጥ መጣችሁ ዲስኒ ላንድን ሳታሳዩቸው እንዳትመለሱ። ዲስኒ ላንድ በጣም የሚገርም ቦታ ነው። ገና ብዙ የምናያቸው ቦታዎች አሉ። ሰፊ ኤሪያ ነው። አሁን የምገኘው የዲስኒ ታውን ወይም ደግሞ የዲስኒ ላንድ ቅጥር ግቢ ውስጥ ነው። ገና ግቢ ውስጥ እየዞር ነው የምንገኘው። በጣም ብዙ የሚታዩ የሚጎበኙ ነገሮች ያሉበት ቦታ ነው። ዲስኒ ላንድ ይባላል። የዲስኒ ሙቪዎችን የምትወዱ ሰዎች፣ ዲስኒ ላቨር የሆናችሁ ሰዎች ይህንን ቦታ ብታዩት አብዛኞቻችሁ የልጅነት ሜሞሪያችሁን፣ አንዳንዶቻችሁ ደግሞ እንዲሁ የትውስታችሁን የምታስታውሱበት ቦታ ነው። እዚህ ጋር የምታዩት የሶ ሪል ቪአር ይላል። የቪአር ሃውስ እዚህ ጋር አለ ፊት ለፊት ያ ሶ ሪል ተብሎ የሚጠራ የቪአር ሃውስ ነው። ስለዚህ ቪአርን ቼክ ማድረግ ከፈለጋችሁ እዚህ ስቶር ላይ ትገባላችሁ። ስለዚህ እስኪ ሌትስ ሲ ልግባና የዲስኒላንድ ቪአር ምን ይመስላል የሚለውን ሪል የሚመስለውን ቪአር ገብቼ ሌውና ላሳያችሁ። በጣም የሚያምር ቪው ያለው ሃውስ ነው። ሉክ ጋይስ በጣም ነው የሚያምረው። ያ ጋይስ በጣም ያምራል። አይ ቲንክ ዲስ ቲንግ ኢዝ አ ቲኬት ኦፊስ ሶ ሪል ቪአር ያ ዲስኒ ላንድ ነው የሚገኘው ጋይስ። ያ ቪአር መጫወት የምትፈልጉ ሰዎች ካላችሁ ዲስኒ ላንድ ውስጥ መጣችሁ ይህንን ቪአር ጌም መጫወት ትችላላችሁ። ፈረሶች ምናምን ሆነው ያለ ጌም ነው። መጫወቻው እዛ ጋር ነው የሚገኘው። ያው እዛ ጋር የምትመለከቷቸው የመጫወቻዎች ናቸው። ቪአር መጫወት የምትፈልጉ ሰዎች እዚህ ዲስኒላንድ ውስጥ መጣችሁ ጌሞቹን ፕላይ ማድረግ ትችላላችሁ። አይ ዶንት ኖ እስኪ ልጠይቃቸውና መግባት ከተቻለ ለሚሲ ዲስኒላንድ ውስጥ የሚገኝ የቪአር መጫወቻ ነው። ያያችኋቸው እነዚህ ፈረሶች አሉ። እነዚህ ፈረሶች ላይ ወጣችሁ የቪአር ሄልሜታችሁን ካደረጋችሁ በኋላ ጌሞቹን ፕላይ ልታደርጉ ትችላላችሁ። ይህ ጌም ብሬቭ ራይደር ይባላል። ይህም የሚገኘው የዲስኒላንድ ውስጥ የሚገኝ ሶ ሪል የተባለ የቪአር ኤሪያ ነው። እዚህ ጋር የምትመለከቱትም አናደር ጌም ፕላይ ኤሪያ ነው። እዚህ ጌም ፕላይ ኤሪያ ላይም ገብታችሁ ልጆቻችሁን ማዝናናት ማጫወት ትችላላችሁ። ስለዚህ ዲስኒ ላንድ ላይ ገብታችሁ መዝናናት ትችላላችሁ። እዚህ ጋር የምትመለከቱት ታይፉን ቮያጄ ይባላል። እዛ ጋር ደግሞ የሬሲንግ እንትኖች ነበሩ። ከዚህ በተጨማሪ ሌሎች የቪአር ጌሚንጎችም እዚህ ቦታ ላይ ይገኛሉ። እዚህ ጋር የምትመለከቱት ወደ ላይ ወደ ታች እየተንቀሳቀሰ በቪአር በቨርቹዋል ሪያሊቲ የሚያዝናና ቦታ ነው። እዚህ ጋር ደግሞ አይ ቲንክ ኢትስ ሲኒማ ይመስለኛል ቦታው። ጌቱ ተከፋች ጌት ነው። ሶ ሪል ዲስኒን እዚህ ጋር ማግኘት ትችላላችሁ ማለት ነው። በቃ ሪል ዲስኒን እዚህ ጋር ታዩታላችሁ ማለት ነው። ሉክ ጋይስ ወለሉ ላይ የተሳሉ 3D ስዕሎች በጣም የሚያስፈራ የሆነ
እሳት ያለበት ምናምን የሚመስል ሲን ያለው ቦታ ነው። ነገር ግን እንደምታዩት በእግሬ እየረገጥኩት ነው። which is VR የሚለው ስም የተሰጠው ለዛ ነው። look guys ልጅቱ ይሄንን ጌም የተጫወተች ነው። አሁን ጩጫዋ የሚታያት ይሄንን ካር ድራይቭ እያደረገች እንደሆነ ነው የሚታያት። ጌሙ አለቀ። ሶ ህፃኗ ልጅ የሚታያት ይሄንን ካር ድራይቭ እያደረገች እንደሆነ ነው። I wish I could try one I don't know እንዴት ሊያስሞክሩኝ እንደሚችሉ ቪዲዮ ሪከርድ የሚያደርግልኝ ሰው ካገኘውና የሚያስሞክረኝ ሰው ካገኘው I want to try so real ይባላል። wondrous world ይላል። ደግሞ ይሄ ብዙ ሰዎች ሆናችሁ ጌም መጫወት ስትፈልጉ ልትጫወቱ የምትችሉበት ፕሌስ ነው። እዚህ ቦታ ላይ ኮፊ ከፈለጋችሁ ግሊን ሃውስ ላይ መጣችሁ ኮፊ መጠቀም ትችላላችሁ። ስለዚህ ይሄ VR ሃውስ ነው። ልጆቻችሁን ማዝናናት ከፈለጋችሁ የምታዝናኑበት ቦታ ነው። ሄሎ ኒሃኦ ሶ እዚህ ጋር የቪአር ኤሪያዎች አሉ። በጣም የሚገርም ሀል ነው። እዚህ ጋር የፉትቦል አይ ቲንክ የቦል ጌም መጫወቻ ቦታ ነው። በቪአር ጌሞችን መጫወት ከፈለጋችሁ ሄቨን አሬና ይሰኛል። ሄቨን አሬና ላይ መጣችሁ ጌሞችን ፕሌይ ማድረግ ትችላላችሁ። ዲስ ኤሪያ ኢዝ ቬሪ ዋይድ፣ በጣም ሰፊ ቦታ ነው። አንድ ቦታ ነው ዲዝኒ ላንድ ውስጥ የሚገኝ አንድ የቪአር ጌሚንግ ኤሪያ ነው። ሄሎ ሶ አሁን ሰው የለም። አይ ቲንክ ሰዓቱ ልጆች የሚመጡበት ሰዓት አይደለም። ቅዳሜና እሁድ ነው ዲዝኒ ላይ ብዙ ጊዜ ሰው የሚበዛው። እኔ ደግሞ ዛሬ የመጣሁት በሰኞ ቀን ስለሆነ ብዙ ሰው የለም፣ ብዙ የሚጫወቱ ሰዎች የሉም። ግን ልጆቻችሁን ማዝናናት ከፈለጋችሁ የምታዝናኑበት በጣም የሚገርም ቦታ ነው። በጣም ብዙ መጫወቻ ነገሮች አሉት። እዚህ ጋር ፊልድ ኦፍ ዋሪየርስ የሚል ቦታ አለ። አይ ቲንክ ሰው ስለሌለ ኢትስ ሎክድ። ያ ዲዝኒላንድ ላይ በጣም ብዙ ነገሮችን ትራይ ማድረግ ትችላላችሁ፣ ማየት ትችላላችሁ። ስለዚህ ዲዝኒላንድ መጣችሁ ሬሲንግ ሳትጫወቱ መሄድ አትችሉም። ለሚያስኪም እና የሚያጫውተኝ ከሆነ I will talk to you guys. Hello. How to play this game? Okay, translation up, yeah. ትራንስሌት ላስደርግ ነው ይሄንን ጌም እንዴት መጫወት እንደምችል። English. Translate to English. Translator open. I'm trying to communicate with him. ልጆች እዛ ጋር እየሳቁብን ይገኛሉ። ልጁን አስጨነቅኩት መሰለኝ። እዚህ ቦታ ላይ ባይዘው እንግሊዘኛ ቻይኖች ብዙ አይናገሩም። እኛ ሀገር ነው እንግሊዘኛ በጣም አስፈላጊ ቋንቋ የሆነው እንጂ እነሱ ሀገር ብዙ የሚደንቅ ነገር አይደለም። ሶ እስኪ ካጫወተኝ ፔይ አድርጌ ለመጫወት እሞክራለሁ። ያ እየጠበቅኩት ነው። ኦኬ I can't speak English. Okay, can I speak? Translation app. You don't know, you don't have translation app? Translate. No? You can hear? Okay. ያ ጋይስ ለመጫወት እየጠበቅኩኝ ነው የሚገኘው። እንዴት ቲኬት እንደምቆርጥ ከነገረኝና መጫወት ከቻልኩኝ ቪአር ጌም ፕሌይ ባደርግ ደስ ይለኛል። ወይ ደግሞ እኔ ትራንስሌት አድርጌ አሳየዋለሁ ስልኬን አቋርጬ። ኦኬ I can't understand. Could you translate it for me? ኦኬ ጋይስ ቲኬት ልገዛ ነበር ከልጁ ጋር አውርቼ፣ ነገር ግን አንድ ጌም መጫወት አይቻልም። በ10 ጌም 220 RMB መክፈል አለብኝ ነገሩኝ። I was just trying to test ማድረግ ፈልጌ ነበር። ይሄንን ፈረስ ያያችሁት ነው ጋይስ እንዴት እንደሚያምር በጣም አሜዚንግ ነው። ሉክ እዚህ ጋር ልጅቱ እየተጫወተች ነው። ስለዚህ አሁን ቪአር ሄድሜቱ ይገጠማል። ሄድሜቱ ከተገጠመላችሁ በኋላ ይሄ ሙቭ የሚያደርገው ነገር ለእናንተ ሪል እንዲመስል ያደርገዋል። ኢትስ ላይክ ቨርቹዋሊ ሪል የሆነ ጌም ነው የምትጫወተው ነው። ጩጫ በጣም ሃፒ የሆነች ነው እንደምታዩት፣ ደንግጣለች፣ ታወራለች፣ ምናምን ምስጥ እያለች ነው የምትጫወተው። ሉክ ጋይስ ሉክ፣ በጣም ኢሞሽናል ነው የምትጫወተው። ሉክ በጣም አሜዚንግ የሆነ ጌም ነው። ሶ ይህንን ጌም እዚህ ቦታ ላይ መጣችሁ ልጆቻችሁን ማጫወት ትችላላችሁ። በጣም የሚገርም ጌም ነው። እንደምታዩት ሼክ ያደርጋል፣ ይወዛወዛል። ያ ጀስት ኢሞሽናል ያደርጋል። ኢንጆይ ታደርጉታላችሁ። በጣም አሜዚንግ ኤሪያ ነው። ስለዚህ ዲዝኒ ታውን መጣችሁ ሶ ሪል የተባለው የቪአር ኤሪያ ላይ ሳትገቡና ሳትጫወቱ እንዳትመለሱ። ልጆቻችሁን ይዛችሁ መጣት ትችላላችሁ። ኢቭን እናንተም መዝናናት ትችላላችሁ። ለመዝናናት ልጅነት ብቻ ማንዳቶሪ አይደለም። ቦታው የሚያምር በጣም ፊውቸሪስቲክ የሆነ ሻንሃይን የሚገልጽ ኤሪያ ነው። እንደምትመለከቱት ቶፕ ሩፎቹ ዲስፕላይ ናቸው። ሳይድ ወሎቹ በሙሉ
ዲስፕላይ ናቸው። ሶ ይሄ አሁን ያየነው አንድ ቦታ ብቻ ነው። እሱም ሶ ሪል የተባለ የቨርቹዋል ሪያሊቲ ኤሪያ ነው። በጣም ብዙ ቦታዎች አሉ። በጣም ብዙ የሚያማምሩ ኤሪያዎች አሉ። ዲስኒላንድ በጣም ሰፊ ነው። እንደነገርኳችሁ እስካሁን እያየን ያለ ነው ከዲስኒላንዱ ውጭ ላይ ነው ያለ ነው። ውስጥ አልገባንም። ይሄኛው ፍሪ ነው። ፍሪ ኢንትራንስ ፊ የለውም። ጀስት ሰምባዲ ዲስኒላንድ ብሎ መጥቶ መጎብኘት የሚችልበት ኤሪያ ነው። ምንም አይነት ፔይመንት ክፍያ ምናምን አይጠይቅም። እዚህ ቦታ ላይ እንደዚህ ወክ እያደረጋችሁ ለመጫወት ወደ ውስጥ ወደ ሜን ዲስኒላንድ ለመግባት ብቻና እንደዚህ የህፃናት መጫወቻዎችን አክሰስ ለማድረግ ብቻ ገንዘብ ይከፈላል ማለት ነው። ከዛ ውጭ ግን ውጭ ያለውን ፐብሊክ ኤሪያውን ፓርኩን ቪዚት ለማድረግ አይከፈልም ማለት ነው። እዛ ጋር የምትመለከቱት ወርልድ ዲስኒ ይላል። ሶ ወርልድ ዲስኒንም ማየት ትችላላችሁ። በጣም ሰፊ ግቢ ነው ጋይስ። እስቲል አንድ ቦታ እናየ ነው። ሶ ዲስኒ ታውን ይባላል ይሄ ቦታ። አሮ ነው ሴኩሪቲዎች በንቃት ነው የሚከታተሉ። ምክንያቱም ጊምባል ጊር እንዳልጠቀም ከልክለው ነበር። እኔ ዝቅ አድርጌ ጊሩን ይዣለሁ። ምክንያቱም እጄን በጣም እያመመኝ ስለሆነ ጊሩን ይዤ እየተጠቀምኩ ነው የምገኘው። አይ ቲንክ ዋን ኦፍ ዴም አሁን ስቶፕ ያደርጉኛል፣ ያስቆሙኛል ብዬ አስባለሁ። አሁን የምገኘው ዲስኒ ታውን ውስጥ ነው። በጣም የሚያምር ቦታ ነው። እዚህ ቦታ ላይ ዞር ዞር እያላችሁ መጎብኘት ትችላላችሁ። በጣም የሚያምር ቦታ ነው። ሴኩሪቲዎቹ ፊት ለፊት እያዩ ነው ካሜራ ላይ እንደምታያቸው። ጀስት ባላየ ነው እያለፍኳቸው ያለሁት። ምክንያቱም ጫፍ ላይ ያሉ ሴኩሪቲዎች ኦልሬዲ ቶልድ ሚ እዚህ ቦታ ላይ ካሜራ አክሰስ ማድረግ እንደማልችል፣ የተሻለ ካሜራ እንዲሁም ደግሞ ጊምባል መጠቀም እንደማልችል ነግረውኛል። እንደምታዩት ህጻናቶች በብዛት ይገኛሉ እዚህ ቦታ ላይ። ፋውንቴን አለ። ሮዶቹ በጣም ነው የሚያምሩት። ግቢው በጣም ላውድን ክሊር የሆነ ኒት የሆነ ጽድት ያለ ቆሻሻ የሌለበት ግቢ ነው። which is ለልጆች አፕሪሺየት የሚደረግ ቦታ ነው። ህጻናት ልጆቻችሁን ይዛችሁ ስትመጡ ቆሻሻ ያለበት ቦታ፣ ደርት ያለበት ቦታ ለህፃናት ሪኮመንድ አይደረግም። የማይሆን ከልቸርም ባህልን ማሳየት ስለሆነ ማለት ነው። ስለዚህ ዲስኒላንድ መጣችሁ እንድትጎበኙ ሁላችሁም ሪኮመንድ አደርጋችኋለሁ። ዞር ዞር ያልኩ አሳያችኋለሁ። ግቢው ገና ሰፊ ነው። ባስ ስቴሽኖች አሉ፣ ባስ ኤሪያዎች አሉ። በባስ መንቀሳቀስ ትችላላችሁ። ቦቶችን መጠቀም መዋኘት ትችላላችሁ። እዚህ ጋር እንደምታዩት ዲስኒላንድ ላይ የተዘጋጁ ፋውንቴኖች አሉ። ቅድም አንድ ሰው ያግኝቼ እየነገረኝ ነበር። ይሄ ቦታ በጣም የበለጠ የሚያምረው ደግሞ ማታ ላይ ነው። ናይት ሲኑ ላይቶቹ ሲበሩ ምናምን which is በጣም አን አሜዚንግ ፕሌስ እንደሆነ እየነገረኝ ነበር። ያ ዲስኒላንድ ላይ ትንሽ ወክ እናደርጋለን። አይ ቲንክ የገባውበት ኤሪያም እየጠፋኝ ነው። አንድ ነገር ልታውቁ ፈልገው ነገር እዚህ ዲስኒ ኤሪያ ላይ ወይም ደግሞ እዚህ ዲስኒላንድ ቦታ ላይ የካሜራ ግንባል እንዳልጠቀም ማድረግ የፈለጉበት ሜን ሪዝናቸው ምን መሰላችሁ? ይሄ ቦታ በጣም በትልቅ ገቢ የተቋቋመ ቦታ ነው። ማለት ትልቅ ገቢ የሚያስገባላቸው ቦታ ነው። አንድ ሰው እዚህ ቦታ ካዥዋሊ ገብቶ ራንደም ላይ ገብቶ ለመጎብኘት ከ300 እስከ 600 አርኤምቢ ባለው ይከፍላል። ላይክ ቅዳሜና እሁድ ሲሆን ከፍ ይላል፣ 600 ድረስ ይደርሳል። ሆሊዴዎች ሲኖሩም ከፍ ይላል፣ ምክንያቱም የጎብኙ ቁጥር ስለሚጨምር ማለት ነው። እንዲሁ እንደ ሰኞ፣ ማክሰኞ፣ ሮብ ሆሊዴ በሌለበት ቅዳሜና እሁድ ባልሆነበት ቀን እዚህ ዲስኒላንድ ላይ ብትገኙ ግን ኖርማል ነው። which is ከ350 እስከ 400 አርኤምቢ ባለው ገብታችሁ መጎብኘት ትችላላችሁ። እሱም ፔመንት እኔ አልከፈልኩም። ይህንን ፔመንት ያልከፈሉ ሰዎች ደግሞ ዲስኒላንድ ላይ ጭራሽ መቅረብ አትችሉም የሚል ሪስትሪክሽንም የላቸውም። ላይክ እስካሁን እየጎበኙ ያሉት ቦታ ብቻ በራሱ ቀላል አይደለም። ሙሉ ግቢውን መዞር ትችላላችሁ። ዲስኒላንድ ታውኗ ላይ የተከለለችው ታውኗ ላይ ብቻ ግን መግባት አትችሉም። ስለዚህ የታውኗ አጥር ደግሞ በጣም ሎንግ ሄድድ አጥር አይደለም፣ አጭር አጥር ነው። አጭር አጥር ስለሆነ ሰንበዲ ጊምባል ከተጠቀመና ካሜራ ጊሮችን ከተጠቀመ ከውጪ ሆኖ ላንዱን ፊልም ማድረግ ይችላል። ገብታችኋል? ላንዱን ፊልም ማድረግ ይችላል። ስለዚህ ላንዱ ፊልም ከተደረገና within a soft copy within a video copy ከወጣ ቫልዩ ይወርዳል። ገብታችኋል? ላይክ ይህንን ቦታ ማንም ሰው በቪዲዮ ማየት ከቻለ፣ ማንም ሰው በቪዲዮ መጎብኘት ከቻለ why would you pay around 400 RMB which is በኢትዮጵያ ወደ 12000 ብር አካባቢ ለምን ትከፍላላችሁ? በነፃ ማየት መጎብኘት ወይም ደግሞ በቪዲዮ ማየት የምትችሉት ቦታ ከሆነ የአንዳንድ የቱሪዝም ቦታዎችን ቫልዩ ከፍ የሚያደርገው ቦታዎቹ በጣም ሰኪውር መሆናቸው ነው። ሴኩሪቲዎቹ ኤቭሪ ፕሌስ ነው ያሉት። በንቃት ነው የሚከታተሏችሁ። በስህተት ካሜራዬን ኦቨርሄድ ሹት አድርጌ ቶፕ ወደ ላይ ባነሳ ወይም ደግሞ የጊምባል ስቲኬን ብዘረጋ ኮምፕሊትሊ they will make me stop even if ይሄኛውን በጣም በጥንቃቄ ነው የሚያዩ። በጣም በጥንቃቄ ነው ላይክ
ምንም አይነት ከፍ አይደለም ዝቅ አድርጌ ራሱ እየቀረስኩ እንደዚህ ቦተም ሹት ራሱ እየቀረስኩ በጣም ነው መሳቀቀው። ፍጥጥ ብለው ነው የሚያዩት። ባይዘው ኖባዲ ኢዝ ዩዚንግ ጊምባል። አይ ቲንክ እንደውም እኔ ፎሬነር ስለሆንኩኝ ችላ ያሉኝ ይመስለኛል። ላይክ ሂዝ ኒው አያውቅም አያነብም ምናምን በሚለው የተውኝ ይመስለኛል እንጂ የራሳቸውን ዜጎች እንደዚህ ቶለሬት የሚያደርጉ ሰዎች አይደሉም። እና እያዩኝ ነው። መጠቀም የማይቻል ነገር እየተጠቀምኩ ነው፣ ግን እንደማላቅ ነው እኔም አክት እያደረግኩ ያለሁት። ቢኮዝ ያ ሊትራሊ አላቅም የሚቻልባቸውና የማይቻልባቸውን ቦታዎች አላቅም። ሉክ ጋይስ በጣም የሚያምር ግቢ ነው። ሮዱ በጣም ያምራል። ሉክ ጋይስ መንገዶቹ ያምራሉ፣ መኪኖቹ ያምራሉ። እንዴት ደስ የሚል ኤሪያ ነው ጋይስ። ሉክ ወደ ዲዝኒላንድ በመኪና የሚገቡ ሰዎችን ቁጥር ዩ ጋይስ። ፋውንቴን አለው። ስትሪቶቹ በጣም ያምራሉ። ሉክ ሃው ሎንግ ዊቭ ካም። ረዥም መንገድ ተጉዣለሁ። በጣም እየደከመኝ ነው። ስቲል ዲዝኒ ታውን ነው ያለ ነው። ሊትስ ላይክ ያ ታውን ነው፣ ሌላ ስም የለውም። ኢትስ ዲዝኒ ታውን። ትልቅ ቦታ ነው። ልጆቻችሁን ይዛችሁ ልትጎበኙት የሚገባ ቦታ ነው። ያ አም ሄዲንግ ቱ ዘ ሜን ኢንትራንስ። አይ ቲንክ ከዚህ በኋላ ማለፍ አንችልም። እዛ ጋ ያለው ወደ ዲዝኒላንዱ የምትገቡበት ሜን ኢንትራንሱ ነው። ሶ ያ ከ5 እስከ 10 ደቂቃ የሚሆን መንገድ ያስኬዳል ከዲዝኒላንዱ ለመውጣት። ሶ ጋይስ ይህ ቦታ ምን ይባላል? ዲዝኒ ታውን ይባላል። ዲዝኒ ታውን ይባላል። ስለዚህ ቻይና ሻንሃይ ውስጥ መጣችሁ ዲዝኒ ታውንን ሳትጎበኙ እንዳትመለሱ። ዲዝኒላንድ ኢዝ አን አሜዚንግ ፕሌስ። ልጆቻችሁን ማዝናናት ትችላላችሁ። ኢቭን ኢፍ በእኛ እድሜ ያላችሁ ያንግ ሰዎች፣ ትልልቅ ሰዎችም ራሳችሁን ሪፍሬሽ ለማድረግ ዲዝኒ ጋይ ከሆናችሁ፣ የዲዝኒ ሙቪዎችን ከወዱ ሰዎች ከሆናችሁ መመረብል ደስ የሚል ጊዜ የምታሳልፉበት ቦታ ነው። ያ ጋይስ ሌሎች ቦታዎችንም እንጎበኛለን። አሁን የሚገኘው ቻይና ሻንሃይ ዲዝኒላንድ ውስጥ ነው። በዲዝኒላንድ ያደረግነው ቆይታ ይህንን ይመስል ነበር። ፔመንት ከፍዬ ወደ ውስጥ መግባት አልቻልኩም። ቢኮዝ አም ብሮክ። ቻይና ድረስ ሂደ ለምን ብሮክ ሆንክ የሚለው ጥያቄ ሌላ ጥያቄ ነው። አክቹዋሊ አም ኖት ዛት ማች ዲዝኒ ጋር አይደለሁም። ሶ ለእናንተም ይሄንን ኤሪያ ለማሳየት ነው እዚህ ቦታ የመጣሁት ጋይስ። ይህንን ዲዝኒላንድ አሜሪካኖች በጣም ነው የሚወዱት እና ላይክ እነሱ ሀገር ያለው ጋር ኮምፔር ማድረግ ስለሚፈልጉ አይታችሁ ከሆነ ጥቁር አሜሪካኖች ይገባሉ። በጣም ትላልቅ ሰዎች ናቸው እኮ ህጻናቶች አይደሉም። ግን አክቹዋሊ አኒሜሽን ካርቶን ሙቪ የህፃናት ነው የሚለውን ፐርስፔክቲቭ እኔም አልወስደው። ያው በልጅነቴ ስለሆነ በብዛት ያየሁት እሱ ሜሞሪ ስላለብኝ ነው እንጂ እንደውም አኒሜሽን ሙቪ መልክቶችን በደንብ ለማስተላለፍ የሚጠቀሙበት የጥበብ ታይፕ ነው። ሶ ትላልቅ ሰዎች በጣም ይወዱታል። ወይዘር ኢትስ ወርክ ኦን በሰዎች ተሰራ በአኒሜሽን ተሰራ ኢዳዝ ማተር የሚያደርገው ነገር ዋት ኢዝ ዘ ሜሴጅ ቢሃይንድ ዘ ስቶሪ የሚለው ነው። እና እዚህ ጋር አይ ቲንክ የቺልድረንስ ቶይ መሸጫ አለ መሰለኝ እዚህ ዲዝኒላንድ ውስጥ የሚገኝ ወርልድ ዲዝኒ የሚል አንድ ሞል ይታየኛል። አይ ዶንት ኖ ዋትስ ኢንሳይድ። ክልክል ካልሆነ ገብተን እስኪ የዲዝኒላንድ ሞል ነው ዲዝኒላንድ ውስጥ የሚገኘው ሞል እስኪ ሌትስ ሲ። በጣም የሚያምር ቦታ ነው ጋይስ። ዋው ሶሪ ዋው ጋይስ guys, it's an amazing place. Look what I found. ለልጆቻችሁ የዲዝኒ አሻንጉሊቶችን ቶዮችን መግዛት ከፈለጋችሁ ትክክለኛው ቦታ ዲዝኒላንድ ውስጥ ነው። ዋው ሉክ ጋይስ እንዴት እንደሚያምር ቤቱ የሆነ የሊሽ የሆነ ኩዚ ያለው እና እነዚህ የቁልፍ የዲዝኒ ቁልፍ መያዣዎች ናቸው። ሶ ጋይስ ዲዝኒላንድ ውስጥ እንደገባችሁ የዲዝኒን ማርኬት ታገኛላችሁ ማለት ላይ ከዚህ ጋር የቁልፍ መያዣዎች ናቸው የሚገኙት። እዚህ ጋር ደግሞ እንደዚሁ ተለቅ ያሉ የሴቶች ቦርሳ ላይ ምናምን የሚንጠለጠሉ እቃዎች ናቸው። እዚህ ጋር የዲዝኒ ድሬሶች ናቸው የሚገኙት። ሴቶቹ በጣም ጌጣጌጦቹን ወደዋቸዋል፣ እየገዟቸው ነው የሚገኙት በያንግ ጀነሬሽንስ። ያ ጋይስ we are at ዲዝኒ ሞል ውስጥ ነው የምንገኘው። ዲዝኒ ታውን፣ የዲዝኒ ከተማ፣ የዲዝኒ ቀበሌ፣ የዲዝኒ ወረዳ። ሉክ ጋይስ ቤቱ በጣም ነው የሚያምረው፣ ኢንቴሪየሩ በጣም ነው የሚያምረው። ሉክ ጋይስ እንዴት እንደተሰራ ያያችሁ ነው ጋይስ። የዲዝኒ ሎጎ ነው ይሄ፣ የዲዝኒ ሎጎ ነው። ድሪም የሚመስል ነገር ሆኖ የዲዝኒ የራሱ ሎጎ ነውና
በጣም ነው የሚያምረው ጋይስ። ሉክ ሃው በጣም ቢግ እንደሆነ ቤቱ። በጣም ብዙ ሰዎች አሉበት። በጣም ሰፊ ሞል ነው። ይህንን ሞል ያገኘ ነው ዲዝኒ ታውን ውስጥ ነው። እዚህ ጋር የዲዝኒ ሎጎ አለች። ዊዝ ዩ ኢትስ ማጂክ ይላል። ለሰዎች መልእክቶችን የሚያስተላልፉባቸው ኮቶች በራሱ በጣም የሚገርሙ ናቸው። ዊዝ ዩ ኢትስ ማጂክ ይላል። እዚህ ጋር አናዘር ሌጎ ኢዝ አ ፌመስ ብራንድ ጋይስ። ሌጎ ኢዝ አ ፌመስ ብራንድ። ኦኬ ስታር ዋርስ ጌምን ምናምን የምታገኙበት ስፓት ነው። ሄሎ ኢዝ ኢት ፖሲብል ቱ ዩዝ ኖ ካሜራ? ኢትስ ኦኬ ቱ ዩዝ ካሜራ? ታንክ ዩ። ኦኬ ሉክ ጋይስ የህፃናት የጌሚንግ ጊሮችን ናቸው ጋይስ። መኪና ምናምን እንዴት ነው የሚያማምሩት ጋይስ። እዚህ ጋር የዲዝኒ ቶዮች አሉ። እዚህ ጋር የዲዝኒ ቶዮችን ከፈለጋችሁ you can find here the Disney toys right here አለ። እዚህ ጋር የዲዝኒ ቶይ ነው ያለው። ሉክ ዲዝኒ በጣም የሚያማምሩ ቶዮች ነው ያሉት። አሁን ይሄ 3299 ብር ነው የሚሸጠው። 3299 ብር ነው የሚሸጠው። ይሄኛው 189 RMB 899 RMB ትልቁ ይሸጣል። እዚህ ጋር ደግሞ ሱፐር ሂሮዎች አሉ። እነ ማርቨል ስፓይደርማን ምናምን ያለባቸው የማርቨል ፊልሞች እዚህ ጋር ታገኛላችሁ። እነ አይረን ማን እነ ስፓይደርማን እንዲሁም ሌሎችን እዚህ ጋር ታገኛላችሁ። ሶ እንደዚህ ናቸው። ለምሳሌ አይረን ማንን ከፈለጋችሁት አይረን ማን ይሄ ነው። ዋጋው 129 ትንሿ ነች። የትልቁ ዋጋ አልተጠቀሰም። 529 ይሄኛው ሚዲየሙ 529 ነው የሚሸጠው። እዚህ ጋር ደግሞ የስታር ዋርስ አለ። ሶ እስካሁን 3 ምናምን አየን ማለት ነው። ዲዝኒ አለ፣ ሱፐር ሂሮዎች አሉ፣ ከዛ እዚህ ጋር ደግሞ ስታር ዋርስ አለ። እነዚህ በሙሉ ቶዮች ናቸው ጋይስ፣ ቶዮች ናቸው። ሉክ እዚህ ጋር 629 ነው የሚሸጠው። ዲስፕሌዎቻቸው ጋር ያለው ስታር ዋርስ እዚህ ጋር ክራፍቶቻቸው ስታር ዋርስ ሙቪ ላይ የምናውቃቸውን ክራፍቶች ሉክ ጋይስ በዲዝኒ የተሰሩ ማለት ነው። ሶ ዲዝኒ ሊትራሊ አኒሜሽን ብቻ አይደለም የሚሰራው። በአኒሜሽን ብቻ እንዳታውቁት፣ ያው ሞስትሊ አኒሜሽን ስለሚሰራ ነው እንጂ ወዳም ጎይንግ ጋይስ ዝም ብዬ የሆነ መንገድ እየገባው ነው። የፕራይቬት ስታፍ ስፔስ እንዳልሆነ ተስፋ አድርጋለሁ። ቀጭን መንገድ አግኝቼ ገባ። ያ እዚህ ጋር ደግሞ የጌሚንግ ሴቶች እዚህ ጋር ይገኛሉ። የጌሚንግ ሴቶች እዚህ ጋር አሉ። ሶ የጌሚንግ ስታፎችን የምትፈልጉ ከሆነ you can find here ያ እዚህ ጋር ደግሞ የሲቲ ስታፎች አሉ። የሲቲ ሙቪን የምታውቁ ሰዎች ካላችሁ የሲቲ ሙቪ ስታፎች እዚህ ጋር በሰፊው ይገኛሉ። ገፍል ኒንጃ ጋይስ ሉክ ተወሰወስኩ ጋይስ። 1149 RMB ባጎች አሏቸው፣ ቶዮች አሏቸው። በጣም የሚገራርሙት what are these notes for purchasing bricks from pickup okay I think በመገጣጠም ዲዛይን የሚሰሩባቸው ብሪኮች ናቸው እነዚህኞቹ ጋይስ። በመገጣጠም ጌሞችን የምትሰሩባቸው ብሪኮች ናቸው። እነዚህም ብሪኮች በመገጣጠም የዲዛይኖችን ትሰራላችሁ ላይክ ስታር ዋርስን ወይ ደግሞ ሌሎች ነገሮችን ለመስራት። ስለዚህ ለመግዛት ኖት ፎር ፐርቼዚንግ ብሪክስ ፍሮም ፓምቦል ኦኬ ቹዝ ዩር ቦክስ ሳይዝ ትመርጣላችሁ። ከዛ ቹዝ ዩር ፌቨራይት ብሪክስ ቱ ፊል ዘ ቦክስ ፌቨራይት የሆነው ብሪካቶች ከዛ ከቨር ዘ ቦክስ ላይድ ኤንድ ጎ ቱ ዘ ካሽ ዴስክ ፔይ ኦኬ። ስለዚህ ብሪክሶቻችሁ ትመርጣላችሁ፣ ዲዛይኖቻችሁ ትመርጣላችሁ። ከዛ ካሽ ፔይ ላይ ሄዳችሁ ስትከፍሉ እነዚህ ብሪክሶች ይሰጧችኋል ማለት ነው። በእነዚህ ብሪክሶች እየገጣጠማችሁ ለልጆቻችሁ የጌም ብሪክሶችን መግዛት ትችላላችሁ ማለት ነው። ይህ የሚገኘው ዲዝኒላንድ ውስጥ ነው ጋይስ። እነዚህ የምታያቸው በሙሉ ብሪክሶች ናቸው። ላይክ ምንድን ነው የሚባሉት የተቆራረጡ ፒስ ኦፍ ፕላስቲክ ናቸው። ሶ እነሱን አሰምብል በማድረግ ነው ጌሞቹን የምትሰሩት ነው ልጆቻችሁን ኢንተርቴን የምታደርጉት ማለት ነው። ሶ ሉክ አት ዛት ይሄ በሙሉ ብሪክስ ነው፣ የሚነካኩ ብሪክሶች ናቸው። ሉክ ጋይስ ዩ ሲ ጋይስ። ስለዚህ ሳይዝ ትመርጣላችሁ፣ ብሪክስ ታይፓችሁን ትመርጣላችሁ። ሉክ ጋይስ በጣም ብዙ አይነት ብሪክሶች ነው ያሉት እዚህ ጋር። ሶ በጣም ከለርፉል የሆነ ስፔስ ነው። ሉክ ጋይስ ፍሮም ዲስ ጋይስ ሉክ ቱ ዲስ ኤሪያ ድረስ ያለው እነዚህ በሙሉ ብሪክሶች ናቸው። እኔ ምናልባት ገሳ አድርግ ብትሉኝ ዱፕሊኬት የሆነ ከለር አይታየኝም። ኦኬ ቀይ ተደግሟል፣ ኦሬንጅ ተደግሟል። ብቻ ግን አራውንድ ከ25 እስከ 30 በላይ የሚሆኑ ከለር ብሪክሶች አሉ። እነዚህን ብሪክሶች ወስዳችሁ ዲዛይኖቻችሁን እዚህ ጋር ትመርጣላችሁ። ኦኬ ቦክስ በዚህ ቦክስ ታስቀምጣላችሁ። ዲዛይን ትመርጣላችሁ። በዚህ ቦክስ ካስቀመጣችሁ በኋላ ይዛችሁ ፔመንት ላይ ትሄዳላችሁ። ከዛ ብሪክሱን መግዛት ትችላላችሁ ማለት ነው። ሶ
ዲዝኒላንድ ውስጥ የሚገኘው አንድ የቶይ መሸጫ ሾፕ ነው። ያ ጋይስ በጣም ዋይድ የሆነ ሂውጅ የሆነ ፕሌስ ነው። አሁንም የሚገኘው ዲዝኒላንድ ውስጥ አልወጣውም ገና። ዲዝኒላንድ ውስጥ የሚገኝ አንድ ሞል ነው ሌጎ። ሶ የራሱ የዲዝኒ ሾፕን አየን፣ ሌጎን አየን። በጣም ሰፊ ኤሪያ ነው ጋይስ። ኢትስ ሃርድ ቱ ከቨር። እዚች ጋር የፎቶ ሹቲንግ ኤሪያ ነች። እዚህ ጋር የምትመለከቷት የፎቶ ሹቲንግ ኤሪያ ነች። አይዊሽ ጋይስ አንድ ካሜራማን ኖሮኝ ለራሴም ፎቶ እየተነሳው ቤት ደስ ይለኝ ነበር፣ ግን አይካንት ራሴ ካሜራ ይዤ ራሴ ፎቶ ሹት አድርጌም አልችልም። ሉክ ጋይስ ሉክ እንዴት እንደሚያምር ሉክ። ዲዝኒ ላቨርስ ጋይስ ዲዝኒላንድ ውስጥ መግባት ትችላላችሁ። ወደዛ ብንሄድ ነፍ ነገሮች አሉ። ፊት ለፊት ስኬቸርስ ይታየኛል። በጣም ብዙ ቦታዎች አሉ፣ ግን I have no time. I have to visit another place መጎብኘት አለብኝ። ቢልዲንጉን እንዴት እንደሚያምር ሹፍ ጋይስ እንዴት እንደሚያምር ጋይስ። ዛሬ ያሳዩዋችሁ የዲዝኒ ታውን የዲዝኒላንድ በቻይና ሻንሃይ የሚገኘውን የውጨኛውን ፓርት ብቻ ነው። ይህ ማለት ያለምንም ሰብስክሪፕሽን ያለምንም ፔመንት እዚህ ቪዲዮ ላይ ሙሉ በሙሉ ያሳዩዋችሁን ነገር በሙሉ ማግኘት ትችላላችሁ ማለት ነው። ሰብስክሪፕሽን ስከፍሉ ደግሞ ውስጥ ነው። ይሄኛው የዲዝኒ ሜን ኤሪያው ደግሞ let me show you guys እዛ ጋር የምታዩት ቢልዲንግ ይታያችኋል። that building is the Disney main building ያ ነው። ስለዚህ ውስጥ ነው ገብታችሁ ክፍያ ስትፈጽሙ ወደ ውስጥ ነው የምትገቡት፣ የታጠረው ፓርክ ኤሪያ ውስጥ ማለት ነው። ሶ ጋይስ ዲዝኒ ላንድ ላይ የነበረን ቆይታ ይመስል ነበር። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ካደረጋችሁ እንደዚህ አይነት ቪዲዮችን አሁንም ማስጎበኛችኋለሁ። የቻይና ጉብኝታችን አልጨረስንም። የቻይና ብሎጋችን ይቀጥላል። ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ አውት